ሰው ሁሉ ሰላም ነው? አውርቅ ብዬ በጣም ደህና ነን። ሰሞኑን እኮ ትንሽ ያልመች ብሎኝ ነው የጠፋሁት። ይገባኛል። ሜሮን እንዴት ነች? ሜሪን እኮ ወሰዷት። ወዴት ነው የወሰዷት? ወደ ሌላ እስር ቤት። ለምን? ግድያው ላይ እጅሽ አለበት ተብላ እኮ ነው። ተይ እንጂ። እሷም አክስቴን ደውላ የተገደለችበት ቦታ እንድትመጣ ያደረገቻት እሷ መሆኗን አምናለች። ወይ ጉድ! እና ወዴት ነው የወሰዷት? በእናትሽ አውቀሻል? አላውቅም፣ ብቻ ግን ተፈርዶባታል። አንቺም ደግሞ በቅርቡ ነፃ እንደምትሆኚ ተስፋ አደርጋለሁ። በቃ ለዚህ ነው የፈለጉኝ ማለት ነው ፖሊሶቹ? እኔ እንጃ፣ ሊሆን ይችላል። እና ታዲያ አሁን ከማጋነሽ ውስጥ? ብቻዬን በይው። እናንተ ግን እንዴት ነው? ለነገሩ እኔ በአንቺ አይን መች ሞልቼ ያውቅና። ምን ማለት ነው ደግሞ እሱ? እሱን ተይውና አንድ ነገር ልነግርሽ ነው የመጣሁት። ምንድን ነው? የወደፊት ሚስቴ እሷ ናት። ማለት? አማርኛ መሰለኝ ያወራሁት። አዎ አማርኛ ነው ያወራው ነው ወይስ ልተርጉምልሽ? ኧረ ተርጓሚስ አያስፈልገኝም። ከሰማሽኝ ይሄ ልነግርሽ ነው ከድንብላል ጋር እዚህ ድረስ የመጣሁት። ቆይ እንዴት? እንዴት ማለት ምን ማለት ነው? ውሳኔውን እኮ እየነገረሽ ነው። ቆይ እኔስ ዘሪሁን? አንቺ ምን? እኔ እኮ ከዚህ መውጣት የሚያጓጓኝ አንተ ውጪ ስላለክ ነው። ወጉንማ ይዘሽዋል። ድንብላል አንቺ ዝም በይ። ይሄ የሁለታችን ጉዳይ ነው። ቆይ ደግሞ እርግብ፣ እኔ ምን ብለሽ ነው ተስፋ የምታደርጊው? ወጥቼ ያገኘሃለሁ ከአንተ ጋር ቤተሰብ መሰረታለሁ ብዬ እኮ ነው ተስፋ የማደርገው። ከድንብላል ጋር ግንኙነት እንደጀመርኩ አልሰማሽም እንዴ? ብሰማው እኔ ከዚህ እስከመውጣ ድረስ ጊዜ ማሳለፊያ እየተጠቀምክባት እንደሆነ ነው የማውቀው። አንቺ እኔ ነው ለጊዜ ማሳለፊያ የሚጠቀምብን? ለዚህ ንግግርሽ እያለሽ እና ምን ማድረግ አለብን? ሀኒቾ ከጠዋት ጀምረን ፈለግ ነው እኮ። ቢሆንም እንፈልገው። እኔ ሳስበው ግን ዝም ብለን እየለፋን ያለን ነው የሚመስለው። እንዴ አሴር ምን እያልክ ነው? ኤላን የምናገኘው ይመስለኛል። እንዴት ማለቴ? ኤላ በህይወት የሚኖር አይመስለኝም። ምን? እንዴ አሴር ምን እያልክ ነው? እውነቴን ነው ሀኒቾ። ቆይ የምታውቀው ነገር አለ እንዴ? እኔ ምን ላቅ እችላለሁ? ሁኔታ ግን ምንም እንደዛ አይመስልም። ሀና፣ አሴር የምታውቀው ነገር ካለ አባባ ኖላዊ ፋኖስ ቤት ሄደው ነበር እና ባለፈው ወደ ደሴ ሄዳለሁ ከዚህ በኋላ የመጨረሻችን ነው ብሎ ከተሰናበታት በኋላ እሷም እግሮ ላይ ወድቃ ወደ ደሴ እንዳይሄድ ብትለምነውም እሳቸው ግን በጭራሽ መሄድ አለብኝ ከዚህ መራቅ አለብኝ ብለው እሳቸው ፋኖስን ለመርሳት ስለወሰኑ ወደ ደሴ ለመሄድ ነበር። አሁን ላይ ግን ስለቀሩ በሀናም ምክንያት ስለቀሩና ይቅርታ ብለው ሊታረቁ ወደ ፋኖሴ ሲሄዱ ፋኖሴ ግን እኔ ገዝታ ያስቀመጥከኝ እቃ ነኝ እንዴ? ስትፈልግ ስትመጣ የምታገኘኝ ስትሄድ ደግሞ ጥለህ የምትሄድ እቃ አይደለሁም ብላ ሙልጭ አርጋ ሰድባ ታቆጥታ ልካቸዋለች። በዚህ ምክንያት እሳቸው በጣም ከፍቷቸዋል። ማለት እንዴት እንደዚህ ትቆጣለች ብሎ ማለት ነው። እናም ቤት ይዘው በጣም አዝነው ቁጭ ብለዋል። ሀኒቾ መጣ ጠየቀቻቸው። ምን ሆነው አባዬ ተከፍቷል ስትለው ፋኖሴ በጣም ተቆጥታ እንደዚህ ስትሆን አይቻት አላቅምና በጣም ተቆጥታ ነገረችኝና እኔ ስትፈልግ የምታገኘኝ ገዝታ ያስቀመጥከኝ እቃ አይደለሁም ወይ ብላና ሀኒቾም ያው ስለምታውቃት እሷ በጣም ጥሩ ሰው ናት እንደዚህ አታረግም አንተ ምን ብላት ነው ብላት እሳቸውም ያው በፊት ለሀና ወደ ደሴ ሊሄዱ እንደነበረ ስላልነገሯት እኔ ምንም አላረኳትም ብለው ነው የዘጉት። በሌላ በኩል ወይዘሮ ሜላት ከረጅም ጊዜ በኋላ እርግብን ልጠይቃት ሄዳለች እና እርግብን እንዴት ነሽ ምናምን ብላ ጠየቀቻት። እሷም ደህና ነን ስለ ሜሮን ስትጠይቃት ሜሮን እንግዲህ በባለፈው ወይዘሮ ባዩ ስትገደል ስለነበረች እና እሷ በስልክ ደውላ ስለቀጠረቻት በዛ ምክንያት እንግዲህ እንደተፈረደባት እና ወደ ሌላ እስር ቤት እንደተዘዋወረች ነው ነገረቻት። ሜላትን በጣም አዘነች። ምክንያቱም ተወዳታለች፣ ታዝንላታለች እና የሜሮን መጨረሻ በጣም ያሳዝናል። እንግዲህ እርግብ ወደ ህይወቷ ገብታ እሷ ናት እዚህ ነገር ሁሉ የከተተቻት እና በመጨረሻም ያለ ጥፋቷ ወንጀለኛው ሳይያዝ ቀርቶ አቶ በቃሉ ወንጀለኛው ወደ ውጭ ስላስወጡት እሷ ተጠያቂ የምትሆነው እሷም እንግዲህ ተፈርዶባት እስር ቤት ሆናለች እና እርግብም ሀና እንዴት ናት ብላ ስትጠይቅ ሀኒቾ በጣም ደህና ናት ልታገባ ነው ብላ ስትነግራት በጣም ነው ደስ ያላት እና ታድላ ምናምን እያለች እናም እሷ አንቺንም እንኳን ደስ አለሽ ልጅሽ ልታገባ ስለሆነ
እሷንም መታ አይቻተኝ እንኳን ደስ አለሽ ብዬ ብጠይቃት ደስ ይለኝ ነበርና እና ምን ችግር አለው እኔ እጠራልሻለሁ እና እንድመታ እንድታይ ስለማረጋተኝ እንኳን ደስ አለሽ ትያታለሽ ብላ በዚሁ እንግዲህ ተሰናብታ ያመጣችላትን ምግብ ሰጥታት ወደ ቤት ተመለሰች። ኤልያስም ሀና ልታገባ መሆኑን ሲሰማና ባለፈው በሱ ምክንያት በጣም እየተጨናነቀች እንደሆነ ስለገባው ራሱን ይዞ ጠፍቷል ማለት ነው። በዚህ ምክንያት በጣም እየፈለጉት ይገኛሉ። ተምቹና ጆሮ ግን ሊያገኙት አልቻሉም እና እንደውም በቃ ራሱን አጥፍቶ እንዳይሆን ብለው ሰግተዋለኝ። ለምን ባለፈው ሳገኘው ጥሩ ስሜት ላይ አልነበረም። እኔ ከህይወቷ ከወጣው ነው ሀና ሰላም የምትሆነው። ለሀና ሰላም ስል ደግሞ ራሴን ማጥፋት አለብኝ ብሎ ስላሰበ በዛም ምክንያት እንግዲህ ራሱን እንዳያጠፋ ብሎ በጣም ተጨንቀዋል ማለት ነው። አቤት የኤልያስስ በዛ፣ የምር በጣም ነው የበዛው። በቃ ለምን የራሱን ህይወት አይኖረው ወደ ደስ የተመልሰው የዚህን ያክል ሙጭ፣ አንዴ እብደት ደረጃ አንዴ ደግሞ ራሴን ላጠፋ ነው። ይሄ የደካማነት ምልክት ነው። በቃ ካለ ሰው መኖር እንደሚችል ማሳየት መቻል አለባቸው እንጂ በአንዱ መኖር ምክንያት ማለት ሰው የመኖራችን ምክንያት ከሆነ መጨረሻ ላይ ያ ሰው በሞትም ሆነ በተለያዩ ምክንያቶች ስናጠው ልክ እንደዚህ ራስን ወደ ማጥፋት መወሰን እንሄዳለን እና ሁለታቸው ጓደኞች እንግዲህ በተቻላቸው መጠን እየፈለጉት ነው እና እነሱ ከድንብላል ጋር በመቀጣጠራቸው ተምቹና ድንብላል ሁለታቸውም እየፈለጉ ስለነበረ ሰዓቱ አለመሄዱን አላየውም እና አርፍዶባት በጣም ስትናደድ ነበር እና ይቅርታ በቃ ሲላት ሁሌም አንተ ይቅርታ አይሰለችም እንዴ ብላ ተናዳበት ሄዳለች ማለት ነው። ድንብላል በሌላ በኩል እርግብ ከረጅም ጊዜ በኋላ ከእስር ቤት ወጥታለች። ያው እሷ እንግዲህ እስር ቤት ገብታ ማንም ማስታወሻላት ማግስቷ ሞታለች። ቤተሰቦቿም ሌላ ቦታ ነው ያሉት። ያው ጠየቋትም አልጠየቋትም የነ ሜላት ቤተሰብ ነው የተወሰነ የሚያዝንላት። እናም የሀኒቾን ማግባት ታገባ እንደሆነ ስለሰማች የእሷ ምን ህይወት እያሰበች ነበር። ታድላ ግን ሀና እኔ ግን ለዚህ ህይወት አልታደልኩም፣ እኔ ይሆን ወልጅ አግብቼ ወልጅ እንደ ሰው ማረጋ ይሆን እያለች እያሰበች ነበርና በቃ እዝራ እንትናን ተምቹን ዘሪሁን አግባይ ልበለው ብላ ልጠይቀው ስታስብ ከዚህ በፊት ከጓደኛ እያለች ከመታሰሯ በፊት ማለት ነው እንደዚህ አግባይ ብላ ጠይቀው ነበር። እሱ ግን ምንሽ ነው ጭራሽ በዚህ ሰዓት ስለጋብቻ ምናምን ብሎ እንዳሾፈባት እሱን አስታውሳ በቃ ግራ ገብቷታል። ምክንያቱም እሱም ያኔ ስለማይወደኝ ሳይሆን በቃ በእለቱ ውሳኔ መወሰን ስላልቻለና ገና ምንም ነገር ስለሌለው ነው። ነገር ግን ምንም ነገር ባይኖረው እኮ በቃ እኔ ከወደድኩት በቂ ነው፣ አብረን እንኖራለን እያለች እያሰበች ነበር በመሀል እና ሀኒቾም ከቤት ተሰብስበዋል። ሁላቸው የኤልያስን መጥፋት አልሰማችም እና ሁለታቸውንም እንዳትነግሯት ለሀና ብሏቸው ነበር አባባ ኖላዊ። ነገር ግን አምልጦት ተምቹ እንደጠፋ ሁለታቸውም ነገሯት። በጣም ነው የደነገጠችው። ምኑ ነው የጠፋው? ለምንድን ነው የጠፋው እያለች ትጠይቃቸው። ያው እንግዲህ ጠፍቷል እስካሁን አላገኘነውም ማለት ወጥተውም ሊፈልጉት ሞከሩ ከሀናና ጆሮ ማለት ነው፣ ግን አላገኙትም እና በቃ ከዚህ በኋላ የምናገኘው አይመስለኝም፣ በቃ ደክሞናል፣ ከዚህ በኋላ አንፈልገውም ሲላተኝ ለምንድን ነው እንፈልገዋለን እስከምናገኘው ድረስ እና ከዚህ በፊት ያው ያንቺን ህይወት ለመበጥበጥ እሷ ሰላም እንድትሆን እና እሷ በሰላም እንድትኖር እኔ መወሰን አለብኝ ሲል ነበር እና የራሱን ውሳኔ ወስኖ ይሆን ይችላል እና በህይወት ያለም አይመስለኝም ስትለው እንዴት እንደዚህ ትላለህ ብላ ደነገጠች። ሀኒቾም ያው በጭራሽ እኔ ቆይ ለምንድን ነው ግን ለመከራ የተፈጠርኩት እኔ በእኔ ምክንያት የነ ልጅ አንድ ነገር ቢሆን ራሴን ይቅር አልለውም እያለች እየተጨናነቀች ትገኛለች። ሀኒቾ እንግዲህ ከመጀመሩ ገና ልታገባ ከመሆኑ አንጻር ችግሮቹ እየመጡባት ነው። በዛ የእዝራ አባት አልፈቀደም። እናትየዋም የምታገበው እጮኛ ማን እንደሆነ አታውቅም። በዚህ በኩል ደግሞ አፍቃሪዎቿ አንዱ ራሴን ላጠፋ ነው ይላል፣ አንዱ ደግሞ ብቻ ፍልስልስ ያለ ነገር ነው ያለው። ወይዘሮ ሜላትም አባባ ኖላዊን ወደ ቤት ጠርታቸው ነበር እና ሻይ ገብዛቸው አብረው እያወሩ ነበረ፣ በዛው በሀኒም ጉዳይ ማለት ነው። እናም ከዚህ በፊት ያው የነበሩበትን ቤት እሷ ለአባባ ኖላዊ እንዲሰጣቸውና ከዛ እንዲኖሩ ፈልጋ ነበር። እሳቸው ግን በጭራሽ እኔ እስካሁን ከፍለሽ ተከራይተሽ የምታኖርኝ ይበቃኛል፣ ከዚህ በኋላ ግን እኔ ራሴ ሰርቼ ጥሬ ግሬ በራሴ ወጪ እኖራለሁ፣ አመሰግናለሁ፣ በጭራሽ አልቀበለውም ያንቺ የሰጠሽኝን ቤት ብሏታል ማለት ነው። እና ፈቃደኛ አልሆነም እንጂ ልትሰጠው ፈልጋ ነበረ።
እናም ሀኒቾ ልታገባ እንዳልሆነ ነገሩ እንደማይመቻች ነው ፍንጭ እየሰጧት ያለ። እሷ ግን ደጋግማ አልጠየቀችውም። ሀናም እስር ቤት ድረስ እንግዲህ እርግብን ለመጠየቅ እንደጠራቻትና እንደምትፈልጋት ለወይዘሮ ሜላት ነግራት ስለነበር ሜላትም ነግራት አብረው ነው የሄዱ ማለት ነው ከተምቹ ጋር። ተምቹም አላወቅም። ያው ከዚህ በፊት ያውቅ ነበር ግን እንደተወቹ ነበር የገባው። አሁን ላይ ግን ድጋሚ ስትነግረው እንደ አዲስ ነው የደነገጠው። ልታገቢ ነው ተባለ። አንቺ የማይሰማ መስሎች ነው እና እንኳን ደስ አለሽ አንቺ ስለምታገቢ በጣም ደስ ብሎኛል ብላ በዛውም እንግዲህ ተምቹ ደርቆ ነው የቀረው እንደ ድጋሚ ልታገባ እንደሆነ ሲሰማ ማለት ነው።